የኢትዮጵያ መንግስት መምራት አልቻለም የሚሉ ሰዎች እኮ አሉ። ቴዲ አፍሮን ላደጋ አጋልጠህ በየማህበራዊ ሚዲያው ላይ ምናምን ቁጭ ብለህ ምናምን እንዳታሳልፈው ነው የሚያሰገው። ሶ ቴስቲንግ ጀምረዋል በዛሬው ዕለት ምንም አትጠራጠር። የቴዲ አፍሮ ቃል አቀባይና ምክትል ማናጀር የሆነችው ወይዘሮ ማህሌት ሶሎሞን በፌዴራል ፖሊስ በቁጥጥር ስር ውላ ታፍና ተወስዳለች። በዛሬው ዕለት አንዱ ዜና ነው። ሁለተኛው ዜና የቴዲ አፍሮ የቅርብ ጓደኛ ቀደም ብለው እንዳውም እሱን ያዙት በጣም the closest person ጠዋትም ማታም ከሱ ማይለይና የቅርብ የሥራ አጋሩ ወዳጁ ጓደኛው አቶ የሱፍ ያሲንን እንደዚሁ አፍነው ያውም እየቀጠቀጡ ቤተሰብ እያየ ህዝብ እያየ በአደባባይ እየቀጠቀጡ ነው የወሰዱት። ስለዚህ ዛሬ ሁለት በጣም the closest የሚባሉ ለቴዲ አፍሮ ቅርብ የሆኑ ሰዎችን እየደበደቡ እየቀጠቀጡ ይዘው ሄደዋል። የአብይ አህመድ ሰዎች እያለማመዱ ነው። እነዚህን የወሰዱበት ምክንያት እናደርጋለን እንሄዳለን እያሉ ነው፣ እየነገሩ ነው። እስር መሞት እሱ ወስኖበት ነው፣ ቆርጦ ወስኖ አንድ ነፍሴ ከሀገር አትበልጥም ብሎ መግረፍና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረ እኮ በአንድ ድምፅ። ይሄንን ማለት ልክ ነው፣ ይሄንን ማለት ትክክል ነው፣ ህመማችንን ታመሃል፣ መሪማ ስትል ስትሰማ አለቀስን አነባን እያልክ የነበርክ በሙሉ ይሄ ስርዓት በእንደዚህ አይነት ሁኔታ እየተፈቀደለት እንዲሄድ በዝምታ ሊታለፍ የሚገባው አይደለም። ፓስተሩ እየወጣ ምኑ እየወጣ አክተር ሆኖ ለአብይ አህመድ እየተሟገተ አንተ በምንም መልኩ ዳር እስከ ዳር ቄስነ መነኩሴነ ምንድነ ሁሉም አካለው በጋራ ይህንን ውንብድና የተሞላበት ስርዓት ሊታገለው የሚገባው ዝም ብሎ መታሰር መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል። በነገራችን ላይ ካለፈው ሐሙስ ጀምሮ የህወሓት ኃይሎች በመቀሌ በአክሱም አክሱም ስብሰባ ሲያደርጉ ቆይተዋል። ስብሰባው እሁድ ዕለት ከሰዓት በኋላ ወይም ትላንት ከሰዓት በኋላ አመሻሽ ላይ መግለጫ በማውጣት ነው የተጠናቀቀው። የህወሓት በትላንትናው ዕለት ባወጣው መግለጫ አንድ ከበድ ያለ ውሳኔ ወስኗል። ከባዱ ውሳኔ ከዛሬ 6 ዓመታት በፊት እንግዲህ እንደምታውቁት አሁን በቅርቡ አብይ አህመድ በትግራይ የታደሰ ወረደ መንግስት ለተጨማሪ 1 ዓመት ትግራይን እያስተዳደረ እንዲቆይ ውሳኔ ወስኛለሁ ማለቱን ተከትሎ ሰፊ የፖለቲካና የህግ ክርክሮች ሲነሱ ቆይተዋል። የአብይ አህመድ አገዛዝ ከትግራይ ደጀን ሊሆነኝ የማይችል ህዝብ ነው፣ በበርበሬም በሽሮም በማንኪያና በሹካ ጭምር ተዋጋኝ፣ እንደ ጣሊያን ፓስታ ሹካና ማንኪያ ይዞ መጥቶ ሊበላይ ነው ብሎ ሰራዊቱን አሯሩጦ ከትግራይ ምድር አስወጣ፣ ተሸንፎ ወጣ። ከዚያ ዳግም እንደገና ትግራይ ላይ ውጊያ በማድረግ መልሶ ስልጣን የመቆጣጠር ውጊያ እንቅስቃሴ ሲደረግ ቆየ። ያ የሚሳካ አልሆነም። በስተመጨረሻም የውጭ አሸማጋዮች ገብተው አሜሪካንም አውሮፓንም አፍሪካ ህብረትም በተወከሉበት የፕሪቶሪያ ስምምነት በሚል የተኩስ አቁም ስምምነት አደረጉ። የተኩስ አቁም ስምምነቱ በውስጡ ብዙ ያካተቷቸው ውሎች ነበሩ። ይህም የፕሪቶሪያ ስምምነት ተብሎ ተሰየመ። እንደምታውቁት ወደ ጦርነቱ ለመግባት ምክንያት የሆነው የአብይ አገዛዝ በኮሮና ምክንያት ለ1 ዓመት ምርጫ አራዝማለሁ ሲል፣ በትግራይ ግን ምርጫ ማካሄድ ይቻላል በሚል ምርጫ አካሄደው ነበር። የአብይ አገዛዝ በወቅቱ የጨበራ ተስካር ብሎታል። የወቅቱን ምርጫ ካካሄዳችሁ እናቶች ያለቅሳሉ፣ ወታደር አዘምታለሁ፣ ጦርነት አካሄዳለሁ አለ። ቲፒኤልኤፍ የፈለከውን ልታረግ ትችላለህ እንጂ ምርጫ አደርጋለሁ ብሎ ምርጫ ካሄደ። በምርጫው መንግስት ሰየመ። አብይ አህመድ ወታደር ይዞ ሂዶ ዘምቶ የተዋጋው ያንን በምርጫ ተመርጧል የተባለውን መንግስት በመዋጋት የማፍረስ እንቅስቃሴ ሂደት ስለተደረገ ነው። አብይ አህመድ ያለ ህግ ሲሾም ታደሰ ወረደን ሲያስቀጥለው ልክ ነው ብሎ ዝም አለ። ከሳምንት በፊት ታደሰ ወረደን አብይ አህመድ ከመሾሙ ከሳምንት በፊት ጻድቃንን ሌላውን የክንድያ የምትሉት አረም ተሰባስበው በትግራይ የታደሰ ወረደ ስልጣን ሲያበቃ ስልጣኑ እኛ እንቆጣጠራለን ብለው ተሰበሰቡ። አብይ በኩርኩም
አጩሎ ዞር በሉ አላቸውና ታደሰ ወረደ ለአንድ ዓመት አጥንቻለሁ አለ። አብይ ላይ ማላዘን ነበረባቸው፣ አላላዘኑም። አሁን ይኸውልህ 4 ኪሎ ያሉት አዲስ አበባ ያሉት የትግራይ ሰዎች ነን የሚሉ አካላት ጻድቃን በለው ስዬ በለው አሰፋ ብራ በለው ክንድያ ምናምን በለው አብርሃ በላይ በለው አብይ አህመድ በመቀሌ ጢባ ጢቤ ይጫወት፣ ከፈለገ ይሹም ከፈለገ አይሹም፣ የትግራይ ህዝብ አያገባውም የሚል አቋም ይዘዋል። ፎርጌት ከህወሓት ጋር ያለው ግብግብቱ እነዚህ ሰዎች ክደት የፈጸሙት በትግራይ ህዝብ ላይ ነው። ተጨባጭ እውነታው ምንድን ነው ካልከኝ ትላንት 2.6 ሚሊዮን ህዝብ ሆ ብሎ ወጥቶ መርጧል ካሉ በኋላ አሁንም በውሉ መሰረት የታደሰ ወረደ ስልጣን አብቅቷል፣ ያንን የሽግግር መንግስት እኛ ነው የምንይዘው ሲሉ አብይ አህመድ አይ እናንተ አትይዙም ብሎ ከህግ ውጭ ታደሰ ወረደን ሲሾም እሱንም ትክክል ነው ብለው ቆሙና ህወሓት ግን ተሰብስቦ ከ6 ዓመት በፊት አሁን ውሉ ከፈረሰ ከ6 ዓመት በፊት ህዝቡ የመርጦት የነበረው ምክር ቤት ወደ ቦታው ይመለስ ሲል እነ ጌታቸው ረዳ ይሄ ጦርነት ናፋቂ ነው፣ የፕሪቶሪያ ስምምነትን አፈረሱት ብለው እያለቀሱ ነው። ጌቾን በምልሰት ትላንት ምን ሲል እንደነበረ እናስታውሰው። አሁን ደግሞ የጨረቃ ቤት የሚል 2.7 ሚሊዮን ጎረቤት ሀገር ኤርትራ ያላት ፖፑሌሽን ያክል ህዝብ ትግራይ ውስጥ ቁር ሃሮ ዝናብ ወዝቶ ሳይበግረው ተመዝግቦ መርጦ አሁን 6 ሰዓት ተኩል 7 ሰዓት አካባቢ አብዛኛው ህዝብ መርጦ የሚጨርስበት ሁኔታ ይፈጠራል። ይህን ያክል ህዝብ መስዋዕትነት የከፈለን ህዝብ የመምረጥ መብት ያው የሚያቃትን የደላላ ቋንቋ ነው መናገር የሚችለው የጨረቃ ቤት ወዘተ የሚል ነገር ተጠቅመህ በእንደዚህ አይነት መልኩ ለማጣጣል መሞከር መሪ አለመሆን ብቻ ሳይሆን ከጅምሩ ከድለላ ውጪ ኃላፊነት ሊሰጣቸው የማይገቡ ሰዎች ምን ያክል ወደማይሆን ኃላፊነት ወጥተው አገርን ለትርምስ እየዳረጉ እንደሆነ ነው የሚያሳየው። የጌታቸው ረዳን ምላሽ ሰምታችሁታል። አብይ አህመድ የጨበራ ተስካር ሲል ነበረ። ጌታቸው ረዳ ይህንን ምርጫ ለማጣጣል መሞከር የሚል አንድ ጊዜ እንድገመው። የጌታቸው ረዳ መሪ አለመሆን ብቻ ሳይሆን ከጅምሩ ከድለላ ውጪ ኃላፊነት ሊሰጣቸው የማይገቡ ሰዎች ምን ያክል ወደማይሆን ኃላፊነት ወጥተው አገርን ለትርምስ እየዳረጉ እንደሆነ ነው የሚያሳየው። ጊዜ ሲመጣ ቀን ሲፈርድ ነው ሁሉን ነገር የምታዩትና ትላንት ጌታቸው ረዳ ይሄን ሲል የነበረ ዛሬ ሸምጥጦ መጥቷል። የሆነ ሆኖ የህወሓት ኃይሎች ይህንን ውሳኔ መወሰን ኮንሲኩዌንሱ ምን እንደሆነ አይረዱትም ብዬ አላምንም። ያ ነገር ግን የአብይ አህመድ አገዛዝ በማናቸውም መልኩ በጉልበት እየሄደባቸው ያለውን መንገድ ማስታመም ጠቀሜታ የለውም የሚል ድምዳሜ ላይ ሳይደርሱ እንደዚህ አይነት ከበድ ያለ ውሳኔ ይወስናሉ ብዬ አላስብም። ዞሮ ዞሮ 2 ነጥብ በጌታቸው ረዳ በትላንት ምስክርነቱ በጥሬ ወስደን 2.8 ሚሊዮን ህዝብ በ2012 ዓመተ ምህረት በአደባባይ ወጥቶ ምርጫ በማካሄድ የአብይ አህመድ አገዛዝን ማስፈራሪያ ወደ ጎን በመተው በምርጫው ላይ ተሳትፈው በአደባባይ ወጥተው ምርጫ ተሳትፈው 2.8 ሚሊዮን ተሳትፎ ምክር ቤት መርጧል ነው። ያ ምክር ቤት ወደ ስራ ይግባና አሁን በቀውስ ጊዜ ህዝብ ያልመረጠው ሳይሆን ህዝብ የመረጠው ይምራ የሚል ድምዳሜ ላይ ደርሰናል ነው። ጥያቄያቸው ይሄ ነው። በነገራችን ላይ ጽምዶ የሚለውን ቃል እስካሁን ድረስ ሲውል የቆየው እንደምታውቁት መጀመሪያ በቀዳሚነት በትግራይና በኤርትራ ኃይሎች መካከል የተፈጠረ ግንኙነትና ነገሩን ኒውትራላይዝ የማድረግ ጤናማ የማድረግ በትግራይና በኤርትራ ህዝብ መካከል የሰላም የመፍጠር ለረጅም ጊዜ የቆየ ቅራኔን መፍታት የሚቻልበትን ነገር ማሰብ ወደሚል ነበር የተሄደው። በዚሁ መሰረት ውጤት በጣም ከሚገመተው ወይም ከተገመተው በላይ ትልቅ ውጤት ያስመዘገበ ነው። በኤርትራና በትግራይ መካከል አብይ አህመድ በሁለቱ መካከል ሊያስነሳ ፈልጎት የነበረውን ጦርነት ማምከን ነው የመጀመሪያው እርምጃ። የጽምዶ እንቅስቃሴ በትግራይና በኤርትራ መካከል አብይ አህመድ ጦርነት ቀስቅሶ ዳር ቆሞ አስታራቂ መምሰል ወይም አንዱን ደግፎ ወደ ሌላኛው እያደረገ ሁለቱንም በሂደት የማውደም እንቅስቃሴ ከዚህ ቀደም በትግራይና በአማራ በኩል ያካሄደውን አይነት የጦርነት የመወዳደም ሁኔታ እንዲፈጠር የማድረግ ፍላጎት ነበረ። ያንን በማክሸፍ ረገድ በጣም የሚገርም ወሳኝ ስራ ነው የተሰራው። ስለዚህም ጽምዶ የሚባለው እንቅስቃሴ ውጤቱ በትግራይና በኤርትራ መካከል የመጀመሪያው በአብይ ጋባዥነት የሻዕቢያ ኃይል ገብቶ ከተደረገው ጦርነት በኋላ በጣም ደም አፋሳሽ የሆነ ጦርነት አብይ አህመድ የትግራይ ኃይሎችን ይዞ ወደ አስመራ የሚያደርገው ዘመቻ ነበር። በፕላኑ መሰረት ብሄር ኑሮ ቢሳካ ኑሮ ከባድ ውድመት የሚያመጣው። ሌላውና ሁለተኛው አብይ አህመድ የትግራይ ኃይሎችን በተለይ ከመከላከያ ቀንሶ በየኮንሰንትሬሽን ካምፑ አስገብቷቸው የነበሩ ኃይሎችን አሰባስቦ ወደ መከላከያ ኃላፊነታቸው እንዲመለሱ ኢቭን በሱዳንም በየትም ከዚህ
ከሰላም ማስከበር ከተመለሱ በኋላ ወደ ሀገር ያልገቡትን ጭምር አፕሮች አድርጎ ወደ ውጊያ ቀጠና እንዲገቡ ወደ ነበረ ማዕረጋቸው እንዲመለሱና የዋነኛም ተልእኮም የፖለቲካ ስምምነት ይዞ አማራ ክልል ላይ የፋኖ ኃይልን መደምሰስ የሚል አቋም ነበረ። ይሄንንም ግልጽ በሆነ መንገድ የህወሓት ኃይሎች ወይም የትግራይ ኃይሎች አንቀበልም ብለው ውድቅ ማድረጋቸው በአማራና በትግራይ መካከል ከመጀመሪያ ዙር ከተካሄደው ጦርነት ባሻገር ሌላ ዙር ጦርነት እንዲካሄድ በማድረግ ሁለቱንም የማውደም እንቅስቃሴ ነበረ። እሱንም ግልጽ በሆነ መንገድ ያስቆመ ነው። ስለዚህ ቢያንስ የጽምዶ እንቅስቃሴ የፖለቲካዊ ትብብር ከመምጣቱ በፊት የፖለቲካ ትብብር፣ ወታደራዊ ትብብር፣ የኢኮኖሚ ትብብር ወዘተረፈ ትብብሮች ሊፈጠሩ ይችላሉ። ምንም አይነት ትብብር ከመፈጠሩ በፊት የቅራኔዎች በየቀኑ ቁጣና በቀል እየቀሰቀሱ አግራጌት እንዳያደርግ የማድረግ እንቅስቃሴ ነበረ። እሱን በጣም ስኬታማ በሆነ መንገድ በማከናወን በትግራይ ያሉ የፖለቲካ ኤሊቶች የሚደግፏቸው ጉዳዮች ሲሆኑ የአማራ ህዝብ እንቅስቃሴ ላይ መጀመሪያ አክኖሌጅመንት የህልውና ትግል ነው ብሎ አክኖሌጅ ማድረግ፣ ከዚያም እንቅስቃሴዎቹን መደገፍ፣ የአማራ ህዝብ ላይ አገዛዙ እያደረሰ ያለውን በደል ልክ እንደ አማራ እኩል ስሜቱን በመጋራት ማህበረሰቡ እንዲያውቀው ዘገባ የማድረግ በአገዛዙ ላይ ጫና የሚያሳድሩ ዜናዎችን ወይም ትንታኔዎችን መስጠት ወዘተረፈ የመሳሰሉት ላይ የኮኦፕሬቲቭ የሆነ ተባባሪ የሆነ ነገር ታይቷል። በተመሳሳይ ሁኔታ በአማራው በኩል ወደ ትግራይ አብይ አህመድ ሊያደርጋቸው የሞከራቸውን ዘመቻዎች በማክሸፍ ረገድ ወታደራዊ እንቅስቃሴውን መግታት፣ የአብይ አህመድ አገዛዝ ለማስፈራራትም ለመዋጋትም የወታደራዊ ኃይል ባጋጋዘበት ጊዜ በየቦታው ላይ በደፈጣ አጥቅተው እንቅስቃሴውን የመግታት እርምጃዎች ወስደዋል። አንድ ሁለተኛ ከአማራው በኩል ከባድ የሆነ በተለይ ብአዴን የሚመራው አንድ ቲም ከባድ የሆነ ተከዜን እንሻገር የአማራ ኮዝ ያለው ከተከዜ ማዶ ነው የሚል ሞቢላይዜሽን ለመጀመር ሞክረው ነበረ። የአማራ ህዝብ ተከዜን የሚሻገርበት አጀንዳ የለኝም እንዲል የሚያስችል አቋም ይዘዋል። የአማራ ህዝብ ወደ ኤርትራ እንሻገር፣ ቀይ ባህር እንሂድ፣ አሰብ እንሂድ ሲሉት ሂድና ዋኝ አንዋጋም እንዳለ ሁሉ ወደ ትግራይ ውጊያ እናድርግ ባለበት ጊዜም አንዋጋም የሚል አቋም ይዟል። ይሄ ምንም አይነት በሰነድ የተደገፈ ወይም በድርድር የተገኘ ውል ሳይኖር በትግራይ በኤርትራና በአማራ በኩል እንደ ህዝብ በተግባቦት እንደ ፖለቲካ ኤሊት በተግባቦት መደበኛ ግንኙነትና ድርድር ወይም ውይይት ባልተደረገበት እንዲሁ ብቻ የአገዛዙን እንቅስቃሴ ለማክሸፍ የተደረገ ስምምነት ነው። በሚዲያ በኩል ያሉትም በርከት ያሉ በአማራው በኩል ያሉ የሚዲያ ኤሊቶች በትግራይም በኤርትራ ላይም ጸባጫሪነት ወይም ደግሞ አብይ አህመድ በሚፈልገው መንገድ ሄዶ ምንድን ነው የጥላቻ ዘመቻ የማድረግ እንቅስቃሴ በፍጹም ተቀባይነት የሌለው ሆኖ ዝግ ሆኗል። በትግራይ በኩል እንደዚሁ ዝግ ሆኗል። ይሄ ማለት ግን በአማራ በኩልም የብአዴንን ተልዕኮ ይዘው ለማስፈጸም የሚንቀሳቀሱ አካላት በትግራይ በኩልም የስምረት የነጌታቸው ረዳን መስመር ይዘው ለማሳካት ጥረት የሚያደርጉና በአማራና በትግራይ ህዝብ መካከል ቅራኔ እንዲጀመር የሚያስችሉ እንቅስቃሴዎች ያደረጉ የለም ማለት አይቻልም። በጠለምት በኩል የውጊያ አይነት እንቅስቃሴዎች ሙከራ መደረጋቸው በማህበራዊ ሚዲያ ላይም ሲሪየስ የሆነ የአማራን ህዝብ ወደ ቁጣ ውስጥ ሊከት የሚችል ቅስቀሳዎች ተሞክረዋል። በዚህኛውም በኩል እንደዚሁ በአማራው በኩልም ብአዴን ስምሪት የሰጣቸው አካላት የአማራ ህዝብ ወደ ትግራይ እንዲዘምት ቅስቀሳ ለማድረግ ሞክረዋል። ይሄ ብቻ አይደለም። በፋኖነት ስምሪት ከወሰዱ አካላት መካከል ተመልምለው የሄዱ አካላት ጭምር አገዛዙ ከሌላው የሚቀሰቅስለት ሲያጣ ኢትዮጵያን ለማፍረስ ብሎ የመጀመሪያው ዙር ባደረገው ጦርነትና በዛችው ተመሳሳይ ጫወታ የሞይ ዘፈን ሁልጊዜ አበባዮሽ እንደሚባለው ተመሳሳይ ነገር ለመጠቀም ከዳተኞችን ወይም ማስከዳትና ማማለል የቻላቸውን አስከድቶ ሲያበቃ በ4 ኪሎ የመንግስት ሚዲያ የሚባሉትን በሙሉ በመጠቀም የግል የአገዛዙ ቅጥረኛ ካድሬዎች የሚቆጣጠሯቸውን ሚዲያዎች በመጠቀም ሁሉ እነዚህን ስም አላቸው ተብለው የሚገምቱ ፋኖ የተባሉ ለአገዛዙ ተገረደው እጅ ሰጥተው በባንዳነት የሄዱትን በመጠቀም ቅስቀሳ ለማድረግ ተሞክሮ ነበረ። በፍጹም ማንም ቤተሰቦቻቸው እንኳን ሊሰሟቸው አልቻሉም። እንኳን ሰራዊት ሊሰማቸው፣ እንኳን ሰፊ የአማራ ህዝብ ሊሰማና ሊከተላቸው ቀርቶ ሰው ነገሮች በሚፈለገው መንገድ ሳይሄዱ ባጭሩ እንዲከሽፉ ሆኗል። ይሄ ውጤት ነው። ሌላኛው ሶስተኛ ሊጨምር ነው። ጽምዶ በተባለ ቁጥር አሁንም ሶስቱ ጋር ሂዶ የሚቆም ተደርጎ ታሳቢ የሚደረግ ነበረ። ነገር ግን እላፊ ከዛ ሂዷል። በአፋር በኩል ያሉ የአፋርን ህዝብ ነፃ ለማድረግና ከአገዛዙ ነፃ አድርጎ ከሌሎች ወንድሞች ህዝቦች ጋር የኢትዮጵያን መሰረት እያጸኑ ለመሄድ የሚያስችል
እንዳልኩት መደበኛ ድርድር ሳይደረግ የተደረገ ተግባቦት በአፋር ኃይሎችና በአማራ ህዝብ በኩል የአማራን ህዝብ ትግል እየመሩ ባሉ ኃይሎች መካከል በተለይም የሸዋ ጠቅላይ ግዛት እዝ ላይ የነ አርበኛ መከታው የሚመራው ኃይል ሰፋ ያለ እንቅስቃሴ ቀደም ብሎ ከአፋሕድ በነበረበት ጊዜ ጀምሮ ከዚያም በፊት አፋሕድ ከመመስረቱም በፊት የነበረ ግንኙነት በአፋሕድ ጊዜ አሳድገው እንደገና አሁን ደግሞ ከፍ ወደ ላቀ ደረጃ አድርሰዋል። የትግራይ ኃይሎችም እንደዚሁ ከአፋር ኃይሎች ጋር ግንኙነት በመፍጠር በአፋር በትግራይ በአፋርና በአማራ በኩል ምንም አይነት የፖለቲካ ቅራኔን ሊያባብሱ የሚችሉ እንቅስቃሴዎች እንዳይካሄዱ ተግባቦ ላይ ደርሰዋል። ይህን ተከትሎ በአፋር የአብይ አህመድ አገዛዝ አወል አርባዕን ስምሪት በመስጠት የተወሰኑ የሚሊሻ ልዩ ኃይል ወዘተረፈ ሲባሉ የነበሩ ኃይሎችን በመጠቀም ወደ ትግራይ ጥቃት እንዲሰነዘር ለማድረግ ሞክረዋል። በአወል አርባዕ በኩል ጸረ ትግራይ የሆነ መግለጫ እንዲወጣ አድርገዋል። ለዚህ በህወሓት በኩል ወይም በትግራይ ኃይሎች በኩል የተሰጠው አጸፋ ጥንቃቄ የተሞላበትና እና አብይ አህመድ ወደሚፈልጉት ትራፕ ውስጥ ያልገባ መሆኑ ቀጠናው ላይ አንዳች የተለየ የፖለቲካ አትሞስፌር እንዲፈጠር ማድረግ ተችሏል። ይሄ ብቻ አይደለም። ሌላው የአማራ ፋኖ ብሔራዊ ንቅናቄ አፋብን ከተመሰረተ በኋላ ለረጅም ጊዜ በአማራና በቤኒሻንጉል መካከል በተለይ አብይ አህመድ ወደ ስልጣን ከመጣበት ጊዜ ጀምሮ የአማራ መግደያ ቀጠና ሆኖ ነበረ ቤኒሻንጉል። በርካቶች ደግሞ በገፍ በየእስር ቤቱ ታጉረው ነበረ። በቀጥታ ፊዚካሊ ራሱ አርበኛ ዘመነ ካሴ ወደ ጉምዝ ዘልቆ በመግባትና ከዛ ካሉ ኃይሎች ጋር በመነጋገር የመጀመሪያ የታሰሩ በየእስር ቤቱ የነበሩ በታጣቂዎቹ እጅ የነበሩ የአማራ ልጆች እንዲፈቱ የማድረግ እንቅስቃሴ ነው። እሱን አሳክተዋል። ከዚያም ከዚህ ቀደም ለነበሩ ጥፋቶች የሽግግር ጊዜ የሚመጣ ፍትህ ለእያንዳንዱ የሚሰጠው ዳኝነት እንዳለው ነው። በእነሱ በኩል ያቀረቧቸው ጉዳት ደርሶብናል ብለው ያቀረቧቸው ችግሮች አሉ። በአማራው በኩል እንዴት ያለ በአሰቃቂ ሁኔታ በጅምላ ሲፈጅ እንደነበረ ቀርቧል። ይሄ ንግግር ከተደረገ በኋላ ይህንን በሽግግር ጊዜ ፍትህ ለመፍታት ነገር ግን በማንኛውም መልኩ ከሽመልስ አብዲሳ ወይም ከአብይ አህመድ አሊያም ከብርሃኑ ጁላ ትዕዛዝ በመቀበል በአማራ ላይ ቀስት መወርወር ወይም ጥይት ማንሳት ከዚህ በኋላ እንዳይሞከር የሚል ተግባቦት ለመፍጠር ተችሏል። እነዚህ ሁኔታዎች የሽመልስ አብዲሳን ህልም እያመከኑ ሂደው አማራውን በሁሉም አቅጣጫ ረፍት መንሳትና የ4 ኪሎ ብቸኛ መጫወቻ የማድረግ እንቅስቃሴ ከሽፏል። ታምናላችሁ? ስብሰባ አድርገው ተወያይተው በድምፅ ያለ ማስረጃ ነው የምነግራችሁ። የማትገምቷቸው ሰዎች ያሉበት ትልልቅ የሚባሉ ባሉበት የአፋብን አመራሮችን እንዴት እናስወግድ የሚል ስብሰባ ተደርጓል። አለ ማስረጃው አለ። የአፋብን አመራሮችን እንዴት እናስወግዳቸው በሚል ውይይት ተካሂዷል። እዚህ ዲያስፖራው ጋር ከመሬትም ያሉ ጭምር ተሳትፎበት ምንድን ነው እየተካሄደ ያለው? እነዚህ አካላት የተለየ አቅም ኖራቸው የሆነ ነገር ያደርጋሉ አይደለም። ግን ከዚህ በላይ ነውር አለ። ከዚህ በላይ ግፈኝነት አለ። ታዲያ ጨፌዎቹ ከዚህ ምን አጠፉ? ታዲያ እነ ሽመልስ አብዲሳ አብይ አህመድ ከዚህ የተለየ ምን አለ? በዚህ በውጪ የተካሄደው ቀደም ሲል ያልኩት አይደለም። በነገራችን ላይ ኤክስክሉሲቭሊ ምስጋናው አንዱዓለምንና አያሌው መንበርን በስም የጠራሁት በጻፉት ፖስት ነው። አሁን ከምለው ጋር አታገናኙት። አሁን የተደረገው ስብሰባ ሌላ ነው። እሱ በጊዜው ያው ስለሚጋለጥ እያንዳንዱ እዛ ላይ የተሳተፈ ስለሚጋለጥ በዛና በዚህ ግን እየተደረገ ያለ ሩጫ አለ። ህመም የፈጠረው እንዴት አንድ ሆኑ፣ እንዴት ድርጅት ተፈጠረ፣ እንዴት በጋራ ቆሙ የሚል ፔን ውስጥ የገቡ አካላት አሉ። ከዛ የታወቁ ሰዎች ላይ ከጀርባ መንጠላጠልና እነሱን መታከክ ይፈለጋል። በዚያና በዚህ ይሮጣል። አሁን እየተፈለገ ያለው እየተደረገ ያለው ነገር ምንድን ነው? የአማራን ህዝብ የህልውና ትግል ከዚህ ቀደም ብለውታል። ኦህዴድ ብሎ ያልተሳካለትን ይሳካልናል ብለው ነው የጀመሩት። የአማራ ህዝብ የህልውና ትግል ለኢትዮጵያ ስጋት ነው የሚል ቅስቀሳ ውስጥ ገብተዋል። እና አብይ አህመድ የሚመራው መንግስት ነው ለኢትዮጵያ የሚበጃት? ታመጣልኛለህ? የአማራ ህዝብ ከኢትዮጵያዊነት ጋር የተቃረነበትን አንድ ነገር ታመጣልኛለህ? ቴዲ አፍሮ ኢትዮጵያዊነትን አቀነቀነ። ኦፍኮርስ ቴዲ አፍሮ ያቀነቀነላት ኢትዮጵያ
በኢትዮጵያዊነት ደረጃ ኢትዮጵያን በመግለጽ ደረጃ አስቦ በመግለጽ ዘመነ ከዚህ የተለየ ምን ይላል? እውነት ለመናገር በኢትዮጵያ ጉዳይ በሌላ ባደረጃጀት በምን ገለመሌ በምን የምታነሳውን የፈለግከውን ይክነስ አንሳ። ምሬ ወዳጆ ለኢትዮጵያዊነት የሚያንሰው ነው ወይስ ለኢትዮጵያ የማይሳሳ ነው? ሀብቴ ወልዴ እንደዛ በዛ ትጠረጥረዋለህ? ደረጀን ትጠረጥረዋለህ? በኢትዮጵያዊነት ነው። አርበኛ መከታው የሚኒልክን ልጅ ነው በኢትዮጵያዊነት የምትጠረጥረው? እና ከሱ የተሻለ እና አንተ ስለ ኢትዮጵያዊነት የምታስብ ሆነ ልትመጣ ነው? ዋሽንግተን ዲሲ ተቀምጠ ነው ከነሱ በላይ አንተ ኢትዮጵያዊ ነኝ የምትለው? እነሱን ለኢትዮጵያ ትሬት አድርጋቸው፣ ስጋት አድርጋቸው። እኔ አንዳቸው አጌንስት ኢትዮጵያ ከሄዱ አንዳቸው አጌንስት ማለት ኢትዮጵያ ኢምፓየሯ እኛ አገራችን የምንላት ኢትዮጵያ የሚኒሊክ ሀገር፣ የቴዎድሮስ ሀገር፣ የዮሐንስ ሀገር፣ የዳዊት የናጼ ዳዊት ሀገር፣ የናጼ ዮሐንስ ሀገር የምንላትን ኢትዮጵያ አባቶቻችንን ሀገር ኢትዮጵያችን ጥንታዊቷን ኢትዮጵያ ከዚች ኢትዮጵያ አጌንስት የሄደ የፋኖ ኃይል ካለ አምጣ። ይኸውልህ እዚህ የውጭ ያለ የተቀመጠ በየቦታው ምናምን ፖለቲካ ምን እንደሆነ ግራ የገባው የአማራን ሕዝብ እሴት ምን እንደሆነ የማያውቀውን አይደለም እምልህ። ከኢትዮጵያዊነት በተቃራኒ አንድ ሻለቃ ጦር አማራ ውስጥ ቢንቀሳቀስ አንድ ቀን አያሳድረውም የአማራ አርሶ አደር። ብሊቭ ኦር ኖት